አውደዴ ነግሪያ ዛሬ ይወጣልኝ ምን አለ በመካከላችን አንድ ቆንጆ ልጅ አለች። የልቤን ገመና ደማማይ ቆይ ማን ሰሞኑን ግን ምን ሆነ ነው? ደጋጋሚ ትተክዛለህ። እንደ በፊቱ መሳቅ መጫወትታል። ያው ሁሌ ሰው ደስተኛ አይሆንም አይደል? ቆይ ግን የኔ የምትለው ሰው ቢከዳ ለክደቱ ዋጋ ታስከፍለዋለህ ወይስ ክደቱን አምነህ ትቀመጣለህ? ያው ሰው አይደለም ቀኝን ሲመቱኝ ግሬን መስጠት አልችልበት። ስለዚህ የከዳ ሰው መቀጣት አለበት ማለት ነው። ነው ማስበው። እንደዛ ከሆነ የሆነ ነገር እንድታግዘኝ ይፈልጋል። ምንድነው? ይሄ ገለሽ በጣም ይናፍቅ። በቃ ከዚህ ውጭ ሌላ ወሬ የለህማ? ምን ላድርግ? ራስ ያስለምደሽ። አሁን ትኩረት ማድረግ ያለብን ንብረቱን በጠቅላላ እንዴት ወደኔ ማዞር እንዳለበት ነው። ለዚህ ነገር ጊዜ መስጠት ያለብን አይመስለኝም። ቶሎ ማድረግ አለብን። እሱን ነው የሚለው። በቃ አሁን ማንም ቤት ስለሌለ እንዳትጨርሽ። እሱን ቤት ገብተን እንጨርሳለን። አቃተኝ ሞትኩኝ አበድኩልህ ብትይው ቁርስ ምሳራት አልበላለኝ ብትይው የፍቅር ሜዳ ጎኔን አመመኝ ስትይ እኔንም ይሰማኛል ልቤ ነው ተሰማኝ ስትይ የኔም ልብ ይሸበራል ያንቺን ስቅ ደማሞ ደጀሻለሁ ፍቅሬ ተጨንቄያለሁ አካል ፍቅርሽ አለብኝ ኩብት ያትቅርብኝ ድማ ፍቅርሽ አለብኝ ኩብት ያትቅርብኝ ድማ ፍቅርሽ አለብኝ ኩብት ያትቅርብኝ። ዛሬ በጣም ጥሩ ጊዜ ነበር ያሳለፍነው። አሁን ወደ ዋናው ሐሳብ ብንገባ ይሻላል። ቆይ አንቺ ያሰብሽው እቅድ አለ? ብዙ ነገር አስቤ ነበር ግን ምንም አይነት ፕላን ሊመጣልኝ አልቻለም። አንድና አንድ ያለን አማራጭ እሱን ማስወገድ ነው። አዎ ከዚህ የተሻለ ምንም አይነት ምርጫ የለንም። ቆይሽ እንዴት? ከስራ የሚወጣው 10 ሰዓት ነው። እዚህ ደግሞ 11 ሰዓት ላይ ይደርሳል። ልክ እንደመጣ ደግሞ መክሰስ መብላት ስለሚፈልግ አንቺ የሚበላው ምግብ ላይ መርዝ ትጨምሪበታለሽ። ግን እኮ በምን እንደሞተ ሲመረምሩ በመርዝ እንደሆነ ይታወቃል። ስለሱ አታስብ። እንዴት? ምግቡን በልቶ እንደሞተ በፍጥነት አውጥተን ጫካ እንጥለዋለን። አሻራችን እንዳይገኝ ደግሞ በጓንት እንጠቀማለን። ጥሩ ሀሳብ። እና ዳኒ ወዴት ነሽ ታዲያ? እኔ እንጃ የምሄድበት ፍራፍራ ገብቶኝ። ከዛማ ከወደ ወደ ቤት አብረን እንሂድና መክሰስ በቃ አንተም ወደ ቤት ሄደህ ይሻላል ብለህ ነው? አዎ ባይሆን ወደ ቤት ስትሄድ እኔም ይሸኛል። አይናይሽን ቃኜ አውቀውም እንደቆየ ከውስጥ ላይ አትቢሉኝ ፍቅርሽን አስጥሉኝ አይሻለው ባሳ ሁሌ ዛሬም ፍቅርሽ ነው አመሌ ያዝንልሻል ልቤ ደርሶ ያንን መልካም ጊዜ አስታውሶ ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ኮዴ ይግባኝሳ። እንዴ ኤዱ ከየት ነው? እዚሁ ሰው ጋር ነበርኩኝ። እናንተ ወዴት እየሄዳችሁ ነው? ያው እኛም ወደ ቤታችን ነው። ምን እንሸኝት እንዴ? የምትደረደር መስሏችሁ ነው? ኧረ አይደለም። ና በቃ እኛ እንሸኛት። አንድ ሴት ለሁለት ትሸኛል እንዴ? አማን አንተ ሸኛት። ምን ነው? ኧረ ምንም በቃ እሺ፣ እዚሁ ሰፈር ጠብቀኝ። ስመለስ አብረን ወደ ቤት እንሄዳለን። በቃ እዚሁ አካባቢ ነው። ልክ መርዙን በልቶ መንደፋደፍ ሲጀምር ደውልልሃለሁ። እሺ፣ ግን መርዙን ከምን ጋር ማደዋለቅን ታዘርሽ? አታስብ፣ አንተም እንደዚህ ስህተት እንደማልሰራ ታውቃለህ። እሺ፣ ደግሞ ራስሽን ጠብቂ። እሺ፣ በቃ ዞር በል ከዚህ። የሰፈር ሰው ካየ ጥሩ ነገር አይፈጠርም። ህመሜን ኩሴች ያለው ሲሸርቡብሽ ያለው ንሱ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪ ገራገር ልብሽ ንሱ ነው ክፉ ማይንካሽ
እና ማን ህይወት እንዴት ትዛለች? ያው ምንም አትልም እየኖርን ነው መኖር ከተባለ። አንቺስ ግን ምንም አይልም። ልጅ ፍቅር ይዞ ያውቃል? ፍቅር ምን ነው ይዞ ያውቅም እንዴ? ከፍቅርም በላይ ልጅ አለኝ ብዬ አስብ ነበር። የት ሄድክ? አረ ፍቅር ይዞኝ አያውቅም። እኔን ግን ይዞኛል። እና ጥሩ ነው። አማን ፍቅር ያዘኝ ግን ካንተ ነው። ምን? አዎ አንተም ለኔ ያለን ስሜት ልትነግረኝ ይፈልጋል። ይኸውልሽ እኔ ተራ ሰራተኛ፣ አንቺ ደግሞ የትልቅ ባለ ሀብት ልጅ ነሽ። እንዴትም አብረን ልንኖር አንችልም። ይኸውልህ አማን ፍቅር ካለ ሁሉንም ነገር አብረን ማድረግ እንችላለን። እኔ እንጃ ግን የሚባል ነገር የለም። ምንም ሰው እዚህ ምድር ላይ ሲመጣ ምንም ነገር አልነበረው። እሺ በቃ ትንሽ ጊዜ ወስጄ ላስብበት። እሺ ግን ባለን የኑሮ ልዩነት እንድትሳቀቅ አልፈልግም። እሺ ተመከር እያሉኝ ተማርከን ነው እየሄደው አይመጣም ካለው መኖር ነው። ግን አንቺ አልወጣሽም ገናለሽ ከሀሳቤ እንደኔ የምትወጪኝ ይመስለዋል ልቤ። ቢሉኝም ቢነግሩኝም መቼ ሰማው ሞኝ ተብዬ ፍቅር ይሻላል እንደታማው። ቢሉኝም ቢነግሩኝ ራሴን ሰማው ሞኝ ተብዬ ፍቅር ይሻላል እንደታማው። ግን አንቺ ልክ እንዳኔ ናሽ ወይ ልክ እንዳኔ ናሽ ወይ? ወይኔ ጓደኛዬ ቆየሁብህ አይደለ? ኧረ እንደውም ቶሎ መጣ። በቃ እንደዛ ከሆነማ ወደ ቤት እንሂድ። አራዳ ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ የአገሬ ልጅም አይደለች ተላላ ታመጣለች በዛ። ወይ ግን አንተ ባለትዳር ሆነህ ሴት መሸኘት ሄድ ነው? ምን ላድርግ ነው? አንተ እኮ ነህ ሸኛት ያልክ። ኧረ ስቀልድ ነው። ወይ ግን ምን አወራችሁ? ያልጠበቅኩት ነገር ተፈጥሯል። እንዴ ደግሞ ምን ተፈጠረ? ኤደን አፈቅርሃለሁ አለች። የምርህን ነው? እሺ ምን አልካት? እንዴ ምን እላታለሁ? ባለ ትዳር እኮ ነው። አይ ያንተን ትዳር እንኳን ተው። እንዴት? ምን እንዴት አለ? ሁሉንም ነገር እኮ ታውቀዋለህ። አንተ ዝም ካልኩ ብዙ ነገር ታወራለህ። ወደ ቤት እንሂድ። የኔ ፍቅር ሰላም አትይንም እንዴ? እንዴት ናችሁ? እስቲ የሆነ ምግብ አቅርቢልን፣ በጣም ረቦናል። እሺ እንቀምጥ። ሄሎ፣ እዚህ ትልቅ ችግር ተፈጥሯል። ምንድን ነው? አማን ብቻውን አልመጣም፣ ከጓደኛው ጋር ነው የመጣው። በቃ ምንም ምርጫ የለንም። ዝም ብለሽ አቅርቢላችሁ። በቃ እሺ። በቃ እኔ የሚጠጣው ልጅ ልምጣ ብሉ። እሺ በቃ ነው ዳኒ፣ እጃችንን ታጥበን እንምጣ። ኧረ ታጥበን እኔ ታጥበን ደግሞ አበሻ እንጀራ አይነካው። መጥቶሽ ታጥበሽ
ሰላም ሰላም ቤተሰብ እንደምን አላችሁ? ቲክቶክ ላይ በቆንጆ ቪዲዮዎች የምናውቀው አማን፣ አሪፍ ስራዎቹ የምታውቁት አማኑ፣ በቲክታክ የምናውቀው አማን ፊልምስ አዲስ የሆነ የዩቲዩብ ቻናል ከፍቷል። ከተሜው ቲዩብ በሚል አዲስ ቻናል ተከስቷል። ይሄ የከተሜው ቲዩብ ነው። ሁላችሁም የገባችሁ ሰብስክራይብ አድርጉለት። ከተሜው ቲዩብ ይባላል። ሁላችሁም የገባችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አሪፍ ነው። ቆንጆ ስራዎች እየመጡ ይገኛል። ገፍ እናድርገው። ወንድማችንን በርታለን። ሰብስክራይብ እያደረጋችሁ ይመቻችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑት በአክብሮት ጠይቃለሁ። ይመቻችሁ። ሰብስክራይብ እያደረጋችሁ